አቡርዷን ልጁን ሰው ቀንሱና ልጁ ይግባ እያለ ነው ተመልካች። ቦታ እኮ አለ፣ ቦታ አለ፣ ግን ልናገኘው አልቻልንም እኮ። እንድሪስ ያምጣው አይደውልለት። እየጻፈ የነበረው ፌክ አካውንት ነው ውዶቼ፣ ፌክ ነው። ሌላ ሰው ልክ እንደሱ ከፍቶ መጥቶ ነው። ጋይስ በነገራችን ላይ እንደዚህ አይነት መረጃዎች በጣም ጠቃሚ ናቸው። እንዳው ሴም ዴይ እንኳን ቢሆን ራሱ በተመሳሳይ እኮ በሌላ ጊዜ ሌላ ሰውም ሊያገኛት ይችላል እንደዚህና ጥሩ ነው። በተለይ ከሰዎቹ ከራሳቸው አንደበት ሲሆን ደግሞ ሞር ይበልጥ ያለውን ነገር ለማብራራት ይጠቅማል። እሺ የቀድሙ ልጅ እስኪመጣ ለምን ማሜና ኮብራው ማውራት የፈለጋችሁትና አትቀጥሉትም? ማሜን አስገቡት እሱ እንድሪስ የት ሄደ? እስኪ ሞዴሬተሮች እያየሁ ነበር ነው ላገኘው አልቻልኩም። እንድሪስ እኮ የደረሰኝ ቪዲዮ አለ ሀና ያለችበት የሚል ቪዲዮ ላሳያችሁ። ያንን ነበር ከፍቶ እንዲያሳይ እየጠበቅኩ ያለሁት። ቆይ አንዴ ሀና በህይወት ለመኖሯ ቪዲዮ ተልኮልኛል እኮ እሱን እኮ እንዲያሳየን ነው መላከል አለብኝ። ቆየ ነው የለቀቀው ባለፈው ነው እኮ አለው የለውም ቪዲዮ። አረ ይሄ ዝም ብሎ የቆየ ቪዲዮ ነው በእናትህ እኮ የቆየም ቢሆን አለው የለውም። እኔ እኮ በጣም ሰፍ ብዬ የምጠብቀው ይህንን ቪዲዮ ልኮልሽ ነው። ይሄ ተልኮልኝ ነው በውስጥ እንድሪስ ቪዲዮ አለው ቢያንስ 4-5 እሱ ደግሞ ማስረጃ አለኝ ሲል ተገጣጠመብኝና ይሄኛው ልጅ ዛሬ ጠዋት አይቷታል የለበሰችውን ልብስ ሳይቀር ነግሮኛል ስላለ እናንተ እስክትጠይቁት ነው በትዕግስት እንትና እስኪመጣም ጠብቁ። ማነው አቦርዷን የሚባለው ልጅ አረንጓዴ ፕሮፋይል እስኪመጣም ጠብቀው። አይ ይሄ ቪዲዮ ከሰራው 1-4 ቀን ምናምን አድርጓል። እንኳን ማስታውሰው ይሁን የ4 ቀንም ቢሆን ያሳየን። ግን ከዛ በኋላ ቀርቦ ነበር ላይቭ ላይ በዚህ ቪዲዮ ዙሪያ የለኝም አለ። አውቄ ነው ዋሽቼ የውሸቴ ነው አለ። ምን አለ? ዋሽቼ ነው አይደለም። አገላለጹ እንዴት እንደነበረ አላስታውስም አሁን ላይ ግን ዝሮ እሺ አስገቡት። ፍላወር ላክ። ሸበካ ከሌለክ ማን ነው ኢንተርኔት እንትን ከሌለክ ዳታ እናስሞላልክ። እንድሪስ ዳታ ላስሞላልክ።
ቀጥታ ልደውልለት እንዴ? አዎ እስቲ ደውልለት። እኔ ዳታ ከሆነ ችግሩ ላስሞላለት። እኔ የሆነ ሰው ሳይወጣ መረጃ ስጠይቅ አፋፌን እያላችኝ መረጃ እንድጠይቅ እድል እየሰጣችኝ ያለ ወይ ቁጥሩን አልሰጠን። ይሄ ልጅ ቁጥሩን ላክልኝ ልበለው። የዚህ ልጅ ቁጥር ዋትሳፑ ቢኖረኝ የራሴ ቮይስ ይጠራው ነበረ። ማንም እየገባ ዝም ብሎ እያወራ እንዲወጣ በቤት አልፈቅድም። እኔ የገባ ሰው በስትክክል መረጃ ይስጠን። እንድሪስ ያመጣከውን ልጅ ስልክ ቁጥር ልትልክልኝ ትችላለህ እባክህ? እና ደግሞ ዳታ ችግር ካለብን ንገረኝ ላስሞላለን። የልጅ ቁጥር ቢልክልን እንኳን መደወል እንችላለን። ቀጥታም ቢሆን ግዴታ ከስተለ እኮ ለዛ እኮ ነው እንድሪስ ቁጥሩን ላክልኝ እያልኩት። ቆይ ልደውልበት እንዲያየው። ማሜና ኮብራ ቢቀጥሉ ይሻላል። እሺ እኮ እነሱ ይቀጥሉ። ግን ብሬክስ ለእንድሪስ ምን እንደምትለው ታውቃለህ? ደውልለት፣ ቁጥሩን ተቀበለው። የልጁ የገባው ልጅ እስከሚመጡ እኛ እንቀጥል። እንደዛ ይሻላል። ታይምኛ ከሆነ ያ ሀቢባ ጊዜው ስለሚሄድ ሁለቱ የገቡት ያው ልጁ ሲመጣ ይቀጥላል። አንተም ተኝተህ ያው ተክላይ አልሰማሁም። በነገራችን ላይ ያው እዚህ ያሉት እነ ሚኪም ሁሉም ሀቡም ሰምታ ይሆናል። ተደውሎለት የሆነ ቁጥር መጨረሻው 54 አላቆም ሲላችሁ ነበር አይደለ? ሁላችሁም ሰምታችኋል። ብሬክስ ይሄን ቁጥር እኔ ከስንት ወር መጀመሪያ ላይ ስልክ ቁጥር ስልክልህ በዋትስአፕ የላኩልህን ቁጥር ይኸው አቡረያን የሚል መጨረሻው 54 መጨረሻው ስንት? መጨረሻው 54 ዋትስአፕ ላይ ግባና አቡረያን የሚል ይሁን እንደ አረንጓዴ አይነት ፕሮፋይል መጨረሻው 54 ስልክ ፕላስ 671 54 ነው ያልከኝ? መጨረሻ 54 መጀመሪያ ላይ ስልክ ቁጥር ስልክልህ መጀመሪያ ላይ 8354 ነው 8354 እስኪ ቆይኔ ማሜ ይሰማል ወይ? ምልክት አድርግልኝ አንዴ በዋትስአፕ እንዳየው። 50 ሪፕላይ አድርግልኝ። ዳራቶን እዚሁ ነግረዋለሁ። ንገረሽ። ስንት መሰለ? 65 54 መጨረሻው 65 54 ኖ ይሄ ቁጥር እኔ እንትን ያደረኩት ላይ የለም ወይ? ምልክት አድርግልኝ። ሜቢ ቆይ እኔ ልላክልህ። እኔ አዎ ላክልኝና ብሬክስ አሁንም በምልክልህ ቁጥር ቀጥታ መደወል ትችላለህ። አሁን ገብቶ የሚለው ልጅ ቁጥር አበካ እምቢ ብሎት ነው። ደውልለት። አዎ ብሬክስ ደውልለት። ይሄ ልጅ አሁን ቀደም የመጣው ልጅ ዛሬ ጠዋት አየዋት ያለው ልጅ ማለት ነው። ሂዝ ቬሪ ኢምፖርታንት። እውነት እያወራ ከሆነ ፕሊዝ አሁን ፎርዋርድ አደረግልህ። 65 54 አዎ ልከህልኛል። ባለፈው የአራት ሰዎች ስልክ ስትልክ
አሁንም ያለ ህማሜ 65 54 ነው። 65 54 ያ እሺ እሱን ስልክ መቼ እኔ ላኩልህ? ከቢያንስ ሳምንት ሊሆነው ነው እንግዲህ ከአቦፋኖ ቤት በነበርነው ሰዓት ነው ላኩልህ። መጀመሪያ ቀን ሲጠየቅ የነበረው ትናንትና ነው። ይሄ እኮ የመኑ ስልክ ብለህ ነው ይላከዋል። ታዲያ ትናንትናው እኮ ይሄንን እኮ ነው የካደው። ታዲያ ኩብራው ክዷል እኮ ታዲያ ይሄ እኮ ያንን ስለካደ ቅድም አሁን መረጃ የቪዲዮ መረጃ አለኝ ያለውም ልጅ ይሄን ስልክ እንዴት ይሸመጥጣሉ በሚል ምክንያት ነው የመጣ። አስገቡት ደውሉና እሱም ስለሚያውቅ ምናልባት አያነሳም ልጁ ሀቡ ብሬክስ ሰላም እንድሪስ ንገረው። ልጁ ብሬክስ ነው እየደወለልህ ያለው ብለው በ94 መጨረሻው ማሚ አንዴ ለውራት ፈቅዱልኛላችሁ። ክቡራትና ክቡራን እንዴት ናችሁ? ተስፍሽ ወልካም ደህና ኧረ እባካችሁ አዛጋችሁን እኮ ምንድነው እሱ የምትጠየቁትን ነገር እንዲህ ነው። ያም ማስረጃ አለኝ ብሎ ያወራው አይቻታለሁ። ዛሬ እዚህ ቦታ ላይ አየኋት። እንደዚህ አይነት ልብስ ለብሳ እንዲህ አልሞተችም። እኔ በአይኔ አይቻታለሁ። የቀረስኩት ነገር አለ። ይሄው ቪዲዮ ማሳየት ከቻለ ማሳየት፣ ካልቻለ ደግሞ በውስጥ መላክ አከተመ። እዚህ ጋርም ሰዎቹን አሁንም እዚህ ጋር እየተነሳ ያለው ይቅርታ አድርጉልኝና ኮብራውና ማሜ ጋር ልጁ ነው ደላላው ነው አይደለም የሚለውን ነገር ለማረጋገጥ ነው እየመጡ ያሉት ማለት ነው። ከልጅቷ ሞት ጋር የሚገናኝ ነገር ምንም መረጃ እየሰጡን አይደለም። ይህንን ሁሉ ሰዓት ቁጭ ብላችሁ እንቅልፋችንን አተን 40 ምናምን ሺህ 50 ሺህ ሰዎች ያሉበት ሂደት ላይ ምንድነው እሱ ይዛችሁልን የመጣችሁት? በቃ አሁን ደግሞ ከትላንት ከተለያየን በኋላ እንዲህ አደረግን፣ በራሳችን ሄደን እዛ አካባቢ ባሉ ሰዎች ጠየቅን፣ እንዲህ አይነት ፍንጭ አግኝተናል፣ እስቲል እስካሁን ልጅቷ አለች፣ በዚህ ቦታዎች ላይ እንደዚህ አይነት ነገር እያደረግን ነው። ያያችሁ ከሆነ ያያችሁትን፣ ያላያችሁ ከሆነ ደግሞ ክትትላችሁን እያደረጋችሁ ያለሁትን አዲስ መረጃዎች ሁልጊዜ እንመጣለን። የምንከራከርበት ነገር እየገባኝ ስላልሆነ ነው ወገን። ስለዚህ ምንድነው እሱ አሁን እየጠበቅን ያለው? ያኛው ልጅ ገብቶ ሊናገር ያለውም ዙሪያ ጥምጥም ነው የሚሄደው። ከዛን ይቅርታ እንኳን ሲባል እንዲህ ለምን ተናገሩኝ ብለው ጊዜ የሚያሳልፉት ንግግሩ ላይ ነው፣ የልጅቷ ጉዳይ ላይ አይደለም። ሶሪ እንኳን የሚገባቸው ሰዎች እየሆኑልን አይደለም። ምንድነው ልጁም የሚመጣ ከሆነ ካርድ የሚሞላለት ከሆነ ይምጣና እንዲህ አይቻታለሁ የሚለውን ቁርጥ አድርጎ መረጃውን ይስጠን። ኢድሪስም ተልኮለት ከሆነ በውስጥ ለሱ ልክለታለሁ ብሎ ከሆነ ዳታም ችግሮት ከሆነ እባካችሁ ካርድ ላኩለትና ይምጣና ይሄው ማስረጃው ልጁ መምጣት አልፈለገም እዚህ ጋር ግን ይሄን ልኮልኛል ብሎ ያሳየን። ምንድነው ዙሪያ ጥምጥም የምንሄደው? ሶሪ ይቅርታ፣ በጣም እኔ ረጅም ሰዓት እዚህ ቁጭ ብዬ እንትን እያልኳችሁ ስለሆነ ሲጀመር ልጁ ትክክለኛ መረጃ ካለው ለምን ለእንትን አላከለት መልክለታለሁ። አሁን አይደል እንደ ለድሪስ አንዳንድ ጊዜ ይኸውልህ ብሬ ይኸው ሀቡ ቤቷን ከፍታ የተቀመጠችው ነፍሰ ጡር ነች። እች ልጅ ገባህ አይደል? ማረፍ አለባት፣ ራሷን እንትን ማለት አለባት። እኛስ ኦልሬዲ ወንዶች ነን፣ ፈርዶብናል። ያለውን ነገር እስክንጨርስ ወደኋላ አንልም። የተቀመጠው ማስረጃ ነው እኮ እየፈለግን ያለ ነው። ተስፋዬም እኮ ነክቶበታል ኦልሬዲ። ማስረጃዎች ካልመጡ በምን መልኩ ነው መጠየቅስ የሚቻለው? ስለዚህ የምትመጡ ልጆች ክሊር እና ፕሪሳይስ የሆነ ጽድት ያለች ነገር በተሰጣችሁ ደቂቃ ተናግራችሁ መሄዱ መልካም ነው። እንዲህ እስከ 10 ምናምን ቀን የፈጀብን አዲስ መረጃ በሚለው በመንዛዛት ሂደት ውስጥ ነው። ስለዚህ የጉዳዩ አካል የሆናችሁ የሚመለከታችሁ ሰዎች ኑና ንገሩን። እስከዛሬ የሚገቡት ሁሉ ጫፍ ይዘው እህቴ ትመጣለች፣ ያጎቴ ልጅ ይመጣል፣ ከበደ ይመጣል ምናምን እያሉ ነው እየሄዱ ያሉት። ስለዚህ በዚህ ልክ ልናገኘው አንችልም። አሁንም ተሰላይተን ከመበተን ውጪ ሌላ ነገር እንዳይሆን አሁንም ያለን አንድነት እንዲጠነክር ከፈለጋችሁ እዛ ኃላፊነት ወስደን ጀግናንን የምትሉትም እዚህ ጋር አይቻታለሁ፣ ይኸው ተጨባጭ ማስረጃ ስጡን። እኛም እዛ መላክ ያለብንን ሌሎችም አካል ቢሆን እንልካለን። ስለዚህ ነው ይሄ ንግግር እየገባኝ ያለው። ሶሪ በእናታችሁ ስሜታዊ ስለሆንኩ ነው። እኔ አፍሽን ዝጊ ተብዬ እኮ ነው እንዳልጠይቅ። ልጁ እንደገባ አረንጓዴ ፕሮፋይል ቪዲዮ አብራ አልኩት። ማስረጃ ላክ መጀመሪያ። እኔ ቤት አንድ ሰው ከገባ በኋላ ማስረጃ ሳይልክ እንዲያወራ አልፈቅድም። አንድ ሰው ማስረጃ ላክ ስል ተይው እኛን ጠይቀው ተባልኩኝ። አፌን ዘጋው። ያው እንደዚህ አሁን ማንነት ማሜ ማን ያውቀዋል? ማሜ ኮብራው ማን ነው? እዚህ ያለ ነው እንዳለ የምንታወቅ ሰዎች ነን። ማንነታቸው የማይታወቅ ሰዎች እየመጡ የተለያየ ነገር እያሉ ታይማችንን ዌስት ሲያደርጉብን ሲያባክኑብን መጫወቻ ሆነን እዚህ ጋር ሼም ነው በጣም። አሁን ማሜና ኮብራ ይቅርታ፣ ቅድም ለሚኪ እንደዛ ላልሽው አንዴ ጠብቀኝ።
አንዴ ደውይለትና እንደዚህ አይነት ስልክ መጨረሻው 40 ታውቀዋለህ ጠቅላይ። ስለዚህ እናንተ የምትተዋወቁት በኮድ ነው በቁጥር ነው። ስም የላችሁ ማንነት የላችሁ። ይኸውልህ ቅድም አንተና ማነው ማምቤ ቅድም ለሚኪ የምንናገረው ነገር አለ ከገባን በኋላ ምንም ነገር እንዳታቆሙን እውነቱ እንዲወጣ ከሆነ እያልክ ነበርና እስኪ ምንድነው እውነታው ምንድነው ይዘው የመጣ መረጃ ቀጥል እስኪ። ስለዚህ እሺ 1 ደቂቃ 2 ደቂቃ ስጡንሽ። 2 ደቂቃ ውሰድና የመጣበትን አስረዳ። ከዛ ትወርዳለህ፣ ሌላ ሰው ይገባል። እሺ የገጠር ልጅ ይሰማል? የገጠር ልጅ የገጠር ልጅ እየሰማው ከሆነ ማይኩን ኦን አርግና አውራው። የገጠር ልጅ እየሰማውክ ነው በለው። አንዴ ሚቱን አብርታህ እዚህ ጋር ካለ እባክህ። እየሰማው ነው። እሺ የገጠር ልጅ የገመዱ መንገድ 2 ወይም 3 ነው። ስለዚህ ከገመዱ ወጣችሁ ፈርሻ የደረሳችሁ በስንት ደቂቃ ነው ንገረኝ። ከዛ በኋላ እኔ ወደ ጉዳይ ልግባ። ሰዓት በመኪና ሄደና የሆነች ትንሽ በመኪና ሄዳችኋል። እሺ ገመዱን እንደወጣችሁ ወጣችሁ መልሳችሁ ቆልቆለት ወርዳችሁ ወንዝ ነው የገባችሁት? የሆነች ዳገቱን እንደዚህ ጭርስ እንዳደረግን ታውቀዋለህ? ካወቅኩ ገመዷን ውጥት እንዳልክ ትንሽ አቀበት ትሄድና ጎራው ውጥት ብለህ እንደገና ቆልቆለህ ነው ክንብል የምትለው። ጫፍ ላይ እንደወጣን በቀኝ በኩል መርከዝ አለ። ወደ ኢትዮጵያ ስገባ ካየው በቀኝ በኩል ወደ ኢትዮጵያ ስገባ በቀኝ በኩል ማዶ ላይ ከዛ እንደዚህ አግድም እንደዚህ ይልካልና ቁልቁለት ነው ወርደን ነው እዛች ታች ነው መግቢያው ጋር ነው። በቃ ከገመዱ ከፍ ብለህ ገመዱን በእጅ ይዘው ውጥት ብለህ 5 ደቂቃ 3 ደቂቃ ኦልሬዲ እንደዛ አካባቢ ሄደህ አስክሬን አይተሃል? እሺ ተው እሱንና ከዛ ሄዳችሁ ፈርሻ ገባችሁ። ከቢጋላው ወደዛ በጣም ብዙ መንገድ አለ ካየው ጥርጊያ ምናምን ነገር ነው። እሺ የገጠር ልጅ ስለዚህ ልጅቱ ገመዱን ወጣ ላይ ጎራው ላይ ወጣለች አሉ ወጣችው ገመዱን ወጣ ጎራው ላይ ወጣለች ነው ስንጠይቃቸው እንደዚህ ጫፍ አስገብተው እየተመለሱ ጫፍ ነው እያሉ እየጠየቁን ነው እየነገሩን ነበር። እሺ ጫፍ ላይ ደርሳ ተደፈረች የተባለበት ቦታ ጫፍ ላይ ነው ወይስ ታይዘው ገመዱ አካባቢ ያለች? ያ ከኋላ ነው ጩኸት የሰማ ነው ማለት ነው። ገመዱን ሳትወጡ እንዴ አልደረስም። ከዛ በኋላ እኮ ያንድ ቀን ምናምን ብዙ ነው አሉ እኮ ከተደፈረች በኋላ መታለች እንደ ልጅቱ መንገድ ከተደፈረች በኋላ እናንተ ጋር መንገድ ጠይቀናል። የአንድ ቀን የሚሆነው ምናምን ተጉዘናል ብለዋል። ብሬክስ ይመልስለታ እንደ ቆይ እሺ እንደዛ ከሆነ ልጅቱ እናንተ ጋር ተደፍራ ከመጣችሁ ዲያንን ገመዱን ካወጣች እዛ ላይ ልትደክማችሁ ነው። ምክንያቱም ቦታውን አንተም ታውቀዋለህ እኛም እናውቀዋለን። ከዛ በኋላ መምጣት ትችላለህ። አንድና አንድ ፈርሻ ስንት ቀን እሱ ጋር ተቀምጠህ እሱ ቤት ሞተች ተብላችሁ ተነገራችሁስ መቼ ነው? ከተክላይ ቤት መጣችሁ እዚህ ፈርሻ መጣችሁ ማለት ነው። እኛ እዛን የተነገርነው ቢጋላው ጋር። ስለዚህ እናንተ ፈርሻ እስካላችሁ ድረስ ልጅቱ ፈርሻ አልመጣችም። እዛው ገመዱ ጋር ነው በቃ ያለፍናተኛ መጨረሻ ሰዓት። ስለዚህ ልጅቱ ልትሞት ማችልም አንድና አንድ ልትቀመጥ የምችለው ሚፍታህ ራሱ መሪዎች ጋር ድንበር እዛ ቦታ ላይ ሀበሻ ገብቶ ማንንም እንትን ማለት አይችልም። እዛ ቦታ ላይ የአረቦች ቤት አለ። እዛ ቦታ ላይ ብዙ ሴቶች አሉ። ስለዚህ እዛ ቦታ ላይ አንድና አንድ ተክላይ ከመሪዎቹ ጋር ያልጨረሰው ጉዳይ አለ። መሪዎቹ ወይም ከጅዳው ጋር ያልጨረሱት ነገር ይኖራል። ልጅቱ በዛ ምክንያት በመሪዎቹ እጅ ቀርታለች። ስለዚህ አቅም አለን፣ እንደዚህ ነው ማድረግ እንችላለን የሚል አካል ካለ ለልጅቱም ትክክለኛ ተቆርቋሪ ካለ ቦታው የሚጠቆመዋል፣ የነሱ ቦታ የሚታወቃል። እዛ ቦታ አቅም አለ የነሱ መጋፈጥ እችላለሁ ብሎ መግባት የሚችል አካል ካለ የሚፈልገው ነገር ታግዞለት እዛ ቦታ ላይ ቢገባ ባይ ነኝ።
ወይም ደግሞ አሁን ለተክላይ ደውሉለት። ማሜ ቀጥል እባክህ ማሜ። ሀቡ አንድ ጊዜ ብሌን የምትባለው ልጅ በቀደም ስትል ታዲያ ሚኪ አንድ ጊዜ ቆይ በመቤት አንድ ጊዜ እኔ ማለት ነው ሀቡ አንቺ እርጉዝ ነሽ፣ ህዝብ አደከምን፣ እንዳይሰራ አደረግን ታውቂያለሽ። እስቲል ቅድም ገና ልጁ ሲጀምር እኔ ተናግሬያለሁ። ልጁ መረጃ ካለው እንድሪስ ማሩ ቤቱን ይከፍት ነበር። ዋናው ፖይንት ቢኮዝ ይሄ አጀንዳ በጣም ተፈላጊ ነው ሀቡ፣ በጣም ብዙ ሰው የሚፈልገው ነው። አንድ ሁለተኛ ደረጃ ደግሞ ሀቡ ሰይድ ወረባቦ ከጀመረ ጀምሮ ጨዋታው ሁሉ ይሄ ነው። ልክ ተስፍሽ እንዳለሽ በቃ የመጀመሪያ ልጁ ሲገባ ነግሬሻለሁ። ልክ የሆነ ደረጃ ስንደርስ አሁን ቅድም ሀሪፍ ላይ ደርሰን ነበረ። በቃ ጥሩ ላይ እኔ መረጃ ስጠይቅ አይደለም ምን አስቆመውኝ እኮ ነው። እኔ መጀመሪያ ንግግር ከመጀመሪያ በፊት እኔ የምታወቀው ሲጀመር እኔ ቤት አንድ ሰው ማስረጃ ሳያቀርብ እንዲያወራ አልፈቅድም። ማስረጃ ነው የምለው መጀመሪያ። አንድ ሰው እኔ ከሌ ይባላለሁ ሲል ማስረጃ ለማንነትክ ሀቢባ ነኝ ስል ሀቢባ የሚል መታወቂያ ማሳየት አለብኝ። ልክ ማርያምን ነው የምልሽ። እኛን ጠይቋለን እድል ስጪኝ ተባልኩ። አንቺ ዝም በይ። አብረዋት ይኸውልሽ አቡዬ አብረዋት የመጡ ልጆች 8ቱን በየተራምጥተን ሀሪፍ ፖይንት እያገኘን ነበረ። ጥሩ ላይ ስንደርስ የሆነ ሰዓት ይመጡና ምን እንደሚያደርጉ ንገርሽ። ይሄንን ከላይቭ ስትሪሙ ማወቅ ትችያለሽ። ልጆቹን ጠይቂያቸው። ይመጡና እኔ መረጃ አለኝ ይላሉ። ኮሹ ዘለለ፣ ወጣ፣ በገመዱ ወረደ። ተናግሬ ዛሬ ፍርጥ ይበልልኝ። በቃ ይሄ ነው እስከ መጨረሻው። ልክ ሄደን ሀቡ እንደውም ዛሬ ጥሩ ሂደን ነበር። ይኸውልሽ በቃ እንዲህ ናቸው። አንድ ሰው አይቻለው ካለ ያየ ቪዲዮ ያምጣልን። ዝም ብሎ ማንም እየገባ ዛሬ ጧት አይቻታለሁ ብሎ ተስፋ ሲሰጠኝ እንድሪስ አምኜው ነበር ያስገባሁት። ስላላስገባሁትም በዋትሳፕ ምንድነው እናንተ እኔ የማመጣውን ሰው አታከብሩም እንዲህ ብሎ ብሎ እሺ ብዬ አስገባው። ይኸው የተጨበጠ ነገር የለም ምንም። በነገራችን ላይ ስንናገር ያቋረጥናቸው እንዳይመስላችሁ እያልን ነው ዝም ብለው እንጂ እኔ ምንም የተለየ ነገር እንደሌለ የታወቀ ነው። እሺ አሁን ኮብራው ይግባ ብሎ ያስገባው ማን ነው? ከኮብራው ምን ተጠቀምን? እስኪ ምን አመጣልን? ኮብራው ምን ይዞልን መጣ? ማሜ ይግባ ብሎ ያስገባው ማን ነው? ከማሜ ምን ተጠቀምን? ምን ይዞልን መጣ? እናንተ ያስገባችሁት አካላት ያመጣችሁት አካላት ንገሩኝ። ምን ይሄና መጣ በሉ። ችግር የለውም። ምን ይወርድልሽ ያለውን ክብሮም ይወርዳል። ምን ችግር የለውም። ብሬክስ እኔ ከክብሮም የተለየ ነገር የምናገረው ነገር የለም። እውነታውን ከፈለጋችሁ ግን ምንድነው እውነታው? ማሜሽ እውነታ ካለ ተናገር እኮ ነው። ገብቶሃል? በቃ የሚችል ሰው አለ። ክብሮም እኮ ጨርሶታል እኮ መሄድ የሚችል ካለ እስከ ቦታው ተጣጣመ እኮ። ከዛው እዚህ ጋር ሀቢባ ሐሳብ አለኝ። ምሳሌ እዚህ ጋር ሐሳብ አለኝ። ልጆቹ ያሉት ድንበር ነው። ልጅቱ የተያዘችው ድንበር ላይ ነው። እኛ ያለነው በተለያየ ቦታ ነው። አንቺ ያው ኃላፊነት ወስደሽ ቁጭ ብለሻል፣ እየተሰቃየሽ ነው። ይገባናል። እነዚህ ልጆች የያዘውን ሰው እስከሚነግሩን ድረስ እዚህ ቦታ ተክላይ ያልጨረሰው ነገር ስላለ ልጅቱ ታለች። ይሄ ነው መፍትሄው ብሎ የሚነግር ተቋርጫለሁ። አሁን መተካል ተደወለብክ መሰለኝ። ብሬክስ ኒኪ አሁን መተካል። እሺ መጣ መሰለኝ። አልሰማም። አሁን ትሰማለህ? ድገምልን። አልሰማንክም። ተቆም ያልኳችሁ ምን መሰላችሁ? ልጅቱ ያለችው ድንበር ላይ መሆኗን እናውቃለን። እነዚህ ልጆች ያሉ ድንበር ነው የሚሰሩት፣ ይተዋወቃሉ። ደላላ ከደላላ ማስረጃ ይተዋወቃሉ። ድንበር ላይ ለመሆናቸው ማስረጃችን ምንድነው? ማስረጃ አቅርበዋል ድንበር ላይ ለመሆናቸው እኮ እሱን እኮ ነው የምንጠይቃቸው። ስለዚህ ምንድነው ፍንጭ የምትሰጡን ብለን ጠይቀን ከሆነ የሚቀርብ ከሆነ ደውይለትና እኔ ላውራው ያቀኛል። ደውይለት፣ እናንተ ደውልለት። የኔን ስልክ አይመልስልኝም። ኦኬ ጥሩ እኮ ትናንትናም እኮ አሁን ከማሜ ጋር አገናኝታችሁ ኮድ 41 ኮድ 31 ምናምን ይባባላሉ። አንተ ማን ካላቀህም ይሄም አላቀህም ካለ ይሄም አላቀህም ካለ እኛ ዝም ብለን የልጅቷን ጊዜ እየገደልንባት አይሆንም ወይ? ወደ መፍትሄ ካልሄድን ያም እየመጣ ድንበር ላይ ነኝ ይለኛል። እንድሪስም የሆነ ልጅ አምጥቶ አቦ አብዱራማን ነው አቦ ድርዷን ድንበር ላይ ነኝ አለ። ምንም አይነት ማስረጃ ሳያቀርብ ዛሬ የሰራነው ነገር ትልቅ ስራ ነው። ልጁ ማሳየት ያለበትን ዶክመንት አሳይቶናል አይደል? እሱ ነው በቃ እሱ ነው። ዳት ኢዝ አ ቢግ ፖይንት ገባ እንጂ ይሄ ተጓዦቹ ናቸው። ከተጓዦቹ የምናገኘው መረጃ ነው።
እነዚህኞቹ ደግሞ ደንበር ላይ ልጅቱ የቀረችበት ቦታ ላይ ወይን ፈልግና በቃ የሆነ መንገድ ፈልገ ልጅቱ ጋር ተክለ ያልጨረሰው ነገር ካለ በነገራችን ላይ ብሌን የምትባለው ልጅ በባለፈው የተናገረችው ተክለ ምን ያደርጋችሁ የሆነ ነገር እናንተ ሰው ይዘውበት ከሆነ ምን ያደርጋችሁ ስለዚህ መነጋገር ያለባችሁ ከራሳችሁ ሰው ጋር ነው ስትል ነበር። አሁን ኮብራ የተናገረው የሆነ ነገር ከሷ ጋር ማች ያደርጋል። ገባሽ አይደለ? ስለዚህ ያልተጨረሰ ነገር ካለ እኛም ያልነው ያን ነበርኩ ያልተጨረሰ ነገር ካለ ያና ደላላ ምናልባት ያልከፈለው ነገር ካለ ወይም ደግሞ ተክለይ እሱ የሆነ ነገር ባለማድረጉ እዛ ላይ በሱ መንገድ የሚሉ ሰዎች ተይዘውበት ከሆነ እነሱ ዛ ተነጋግረው ብር ከሆነ ብሩን እንከፍላለን። ሰው የተያዙት ነገር ካለ ደላሎቹ እነዚህ ናቸው ፊት ለፊታችን የምናያቸው ዝም ብላችሁ እንደቀላል ሰው እንዳታዩቸው። የያዙትን ሰዎች እንትን ይቀያየሩና ልጅቱን ይልቀቋት እኮ ነው መፍትሄው። እነዚህም ልጆች እኮ ቢጠየቋት እንደወደደ የሚናገሩት ወደዚህኛው መረጃ ሊያመጡን ይችላሉ ተጓዦቹ ማለት ነው። ማንም ሰው ይዞ ቢጠይቃቸው አዎ እዚህ ቦታ እንደ አይነት ልብስ የለበሰ ሰው እንደ ያለ ሰው እህታችንን ይዞ አስቀራት እኛ መጣና በደንብ ሊገቡ ይችላሉ። ከዛ ተመልሰን የምንመጣው እዛ አካባቢ ሊሆን ይችላልና ለዛ ነው ተስፋ የምናደርገው ካንዳቸው አፍ የሆነ ነጥብ እናገኛለን ብለን ነው እንጂ መረጃ ከሌለ አትግባ ብንለው ላይገባ ይችላል። ከዛ ምን ይዘን ነው የምናወራው? እንደዛ ስለሚሆን ነው ተስፋ በማድረግ ነው። በእጃችን ምንም ነገር የሌለን ሆኖን ሳይሆን ያለም ብዙ መረጃ አለ። በቂ ነው እኮ ልጅቱን ለመጠየቅ የያዝነው ነገር። አውዬ ግን ተጨማሪ ነገር ካለ ብለን ነው ብሬክ። እሺ ይገባኛል አንተ እያልክ ያለው። አሁን አንድ ነገር መናገር እችላለሁ። ቅድም ማሜ አንተ ጋር ሲያወራ ምንድነው ያለው? ኮብራውን ሳቡትና ዛሬ የምናወራው ነገር አለ ምንም ነገር እንዳታቋርጡን እስክንጨርስ ድረስ እውነታው ይወጣል ዝም ብላችሁ አዳምጡን አሉ አይደለ? እሺ ምንድነው እውነታው እኮ ነው። እስኢዲ ኮብስና ደውለትና ይምጣ። ለማን ነው የሚደወልለት? ለኛ ንገሩን፣ እውነታውን ለኛ ንገሩን። እናንተ ገብታችሁ ዛሬ ፍርጥርጡን እናውጣለን፣ እውነቱን እናውጣለን አንድ ሰው እንዳያቋርጠን ብላችሁ እኛ በጣም በተስፋ ጠበቅናችሁ። ግን ስለ ገመዱ ስለ ስንት ደቂቃ እንደሚፈጅ እንትን ለመድረስ ጠየቃችሁት። የገጠር ልጅን ጠየቀው ኮብራው። ከዛ ጠብ ያለ ነገር የለም እና ይዛችሁልን የመጣችሁት ምንድነው? እንዳታቋርጡን ያላችሁን አይደለም 10 ደቂቃ 1 ሰዓት እንሰማችኋለን። አፋችንን ዘግተን ሁላችንም ሚውት አድርገን እውነታውን እናፍረጥረጡ ያላችሁትን ንገሩን እባካችሁ። በንግግር ሰውን ለማሸማቀቅ እንዳትሞክር እንዳታስቢ። አለኩልን ለከፈለግሽ ለተክሌ ደውይለትና ይምጣና ከኛ ጋር ይነጋገር። አዲስ ነገር እንደገና ያመጣንላችሁ ምንድነው? እሱ ልጅቱ ያለችበትን ነው። ወንድ ካለ ጀግና ካለ ሄዶ ከዛ ቦታ ያውጣል። ሁለተኛው ብሬክስ የሚፈልግ አለ ከዚህ እንካናግረው። ብሬክስ ነው። ሰላም ሰላም ብራዘር كامل هذا عنده እግዚአብሔር ይመስገን። አንተ ሀው እንተ እዩ ታሙከ ይተገርመኝና ዝወላ አላባይ ሙስሊም ፍልጠ ማዓልቱ ገይራሎ ኢድት ማሊ ዝግጅት ዝገበርና ኢና ነና ዳዝ መቃብር ወለው ይኹን ላማንም ተረዲካ እዚ ህይወት እዩ ህይወትና ዛዋላ እዚኣ ማለት ህይወት ናይ ኩላትና እዩ። ብሄር ብሄረሰብ ዝፈሊ ምንም ድሑር ዝኾነ ሰብ ተዘይኮይኑ ፅባሕ ንጎ ጓላ እንትተሓስለ ዝኾነት እዚ ኩለና ክንጋፈጦ ኣለና ተረዲካ እና ዝቆልዓ እዚ ሰብ ደልየሎ ሰባት ይኽእል እዩ ይዋፃእ እዩ ኢሉ ሙፅኡ ላባየ ተረዲካ ዶ ኩሉ ነገር ኣነ ዝግጅት እየ ገይረ ተረዲካ ጥራይ ኣብ ላይፍ ወፂኡ ልልፍልፍ ሰብ ተዘይኮይኑ ምንም መፍትሒ እዛ ቆልዓ እዚኣ ዘምፅእ ሰብ ዋላ ሓደ የለ ክነግረካ መፍትሒ ፅወየና መፍትሒታይ ፅወየና መፍትሒም ተረዲካ ዶ እሺ እስና ካልኣዩ ኣሎ ተዘራርቦ እንትን የብሉ ማለት እዩ ተረዲካ መፍትሒ لتمالي نيرو كل نجارات مفتوحة لقارن مالتي خمسي خنقبرينا أبلاي فوس يخاخ للزرب زرباتات يكونن ترديكا أنا خزارب لخل وانا زناد بي مركعي بوتا مسوس أحوية ترديكا وزي سلا زغدا عند حرية خنا سمع النسكي أبلاي بوس خارو وقع عند حرية خنا دمنتا يتنو نجار مرجع مولو بوشتا يتناغوري بوشتاوي
ሕራይ በውሽጣዊ ግዴታ አብላይ ፍሮድ ወላ አካልኩ የለ ባይዘወይ መረጃ እንድሕር ሃሊኩም ታቆልዓድ እንሃቶ ቦታ ትፈልጥዎ እንድሕር ኮይንኩም በውሽጢ መረጃ ለይቱ ግዴታ አብላይ መረጃ ክብሮም አንተ ማን መረጃ ሰው ያምጡ ከኔ ጋር ይግባ አንድ ሳምጡና ከኛ ጋር ይግባ ስማ የማታርጉበት ነገር አትናገሩት እውነቱን ልንገርህ አንተም አትገባም የሚልት ያለ አይገባ ማንም ሰው አይገባም የሚገባ ሰው አለ ምንድነው አንተ ምትለው ወደይ ስማ አነግረካ አነ ናይ መረጃ ናይ ገለ ይሆነ ትክክለኛ እርግጠኛ ታቲ አሁን ዲለ ቦታ ወይ ተቃቢራ አሁን ዲለ ቦታ አላ ተተባይላ ማለት ነው ለአታ አካልና ቃዕም ዘሎ አካል አዘጋጅ የለው ተረዲካ ብዙ ነገር ዚ ከብል ወይ አነ ኸይድ ወይ ደሞ አነ ረኽዎ ምክንያት የለኝ ሶሪ معلش አሁን ንግግር ካጣልቃቴ ጽሕሕቱ ለኻየሲ ትክክለኛ መረጃ አንዴ ተስፊሽ ትክክለኛ መረጃ ሊፈልጥ እንድሕር ሃልዩ ስሕና ድምእታይ ንኽልየና ደይቱ ለኻን ሞለካሎ ትክክለኛ መረጃ አውንሱ ትክክለኛ ድዩ ማሚ ትሰማኛለህ ወንድሜ ማሚ አንዴ ቆይ ሀቢባ ቤትሽ መቆጣጠር ትቻለሽ ምን ተረዳክ እኔ ትግርኛ አላቅም ተርጉምልኝ ነገር ምንም የተረዳሁት ነገር የለም ማሜን ማውራት ፈልጌ ነው እኔ ማሜን አንድ ጊዜ ክፈትልኝ አንተ አናግረኝ ማሜ አንዴ ክፈተው ተስፍሽ ትግርኛ ይገባሃል ኖ አይ ማሜን ራሱ መጠየቅ የምፈልገው ነገር አለ ትላንትና ይሄ ልጅ ማለት አሁን መጥቶ የሚያወራው ኤርትራው ልጅ ሄጄ ከ9 ዓመት በኋላ ያገኘሁት ልጅ ነው የሚለው ልጅ ነው አምጥቶ እያወራ ያለው ማሜ አሁን አጠገቡ ላይ ማለት ነው እሱ እኮ እያለ ያለው ታማኝ መረጃ ካላችሁ ከ9 ዓመት በኋላ ለመግባት ዝግጁ ነን እኮ ነው እያለ ያለው ሌላ የተለየ ነገር እኮ አይደለም ያወራው ታማኝ መረጃ ካላችሁ ማለት እነሱ አንደኛ ከ9 ዓመት ያገኘሁት አላልኩም እኔ ተማም 2 ዓመት ከ3 ዓመት በፊት የተለያየ ነው ያንኛው ሌላ ነው ማለት ነው ገብቷል አሁን እዛ መግባት ነው የምንፈልገው ማሜ እኔ አሁን መጠየቅ የፈለኩት ዋናው ነገር እዛ ጋር ልጅቷ ያለችበት አካባቢ ታውቁታላችሁ አይደለ የሚገባ ሰው የለም ነው ያላችሁት አይደል አሁን የተፈለገው ነገር በጋራ አብራችሁ የሚገባ ሰው ነው የምትፈልጉት ያንን ይዘጋጅልን እዛ ጋር ቦታው ላይ የታየበት ቦታ ላይ ተፈልጋ ትገኝ እኛ እዛ አካባቢ ላይ መረጃ አለን ከሆነ እኛ እነዛን ሰዎች እንፈልግና የሚገቡ ሰዎችን እናዘጋጅ አንድ ላይ ከናንተ ጋር ሁለተኛ ደግሞ አይ ብር ነው የሚፈልጉት መደራደር ነው የሚፈልጉት ምትሉን ከሆነ ደግሞ እንዴት ነው የሚደራደሩት እንዴት ነው ልጃችንን መመለስ የሚችሉት ሚለው ጉዳይ ላይ እንነጋገርና በውስጥም ይሁን አሁንም ቢሆን መፍትሄው ይሄ ነው ልጅቷ እንድትፈታ ብር ነው የሚፈልጉት ይመልሱላቸውሃል ብር የሚከፈላቸው ከሆነ ይከፈላቸው ሁለተኛው አማራጭ ደግሞ አይ በጋራ ገብተን ቦታውን ስለምናቅ ኃይል ጨምሩልን ያለውን ነገር በመንግስትም በዛ ጋር ባሉ ሰዎችም ተባብረን ልጅቷ ካለችባት እናውጣት ከሆነ ደግሞ እንተጋገዝ የሚለው ነገር ነው አይደል የሚመጣው አሁን ስለዚህ የትኛው ጋር ሆነን አሁን እኛ ምን እንድናግዛችሁ ነው ማሚ የፈለከው ወንድሜ ምን እናድርግ ተጨማሪ ኃይል ነው የምትፈልጉት የታየችበት ቦታ አለ እዛ ቦታ እንድንደርስ እንዲናድርግና እንተጋገዝ እርዱን ነው የምትሉት ህዝቡን ወይ ደግሞ በውስጥ አናግሩን ነው ይሄኛውን ነው የፈለኩት ቴንክ ዩ አሁን መቀጠል ትችላለህ አንዴ አቡ ማሜ ጋር ያለው ልጅ አንዴ ፕሊዝ ብሬክ እታቾኛ እየሰማው ነበር እኛም ፎሎ አድርጉን እኔ ገብቶኛል ነገሩ ፕሊዝ ሌትስ ፊኒሽ ቱጌዘር እኛ ያለን እኛ እንርዳችሁ በቃ ብሬክ ገብቷል አንተም እነዚህ ልጆች ልጅቷን ማምጣት ይችላሉ በቃ እኛ የምንፈልገው እነሱ ነው እና እኛም ብሬክ ፕሊዝ አገናኙን ከነዚህ ሰዎች ጋር በቃ እና ይሄ ነገር ያልቃል ያመጣው ከነሱ አንደበት ከመውረዳቸው በፊት ይኸውልህ ዝም ብለህ ከማመን በፊት ተቀበላቸው እዚሁ በኢንቦክስ ይላኩልህ እሱን እኮ ነው የምልሽ ማንም እኛ ጋር ተነጋገሩ በእናትህ ማንም መሀላቸው አይባ ቀጥታ ማሜ ሳይወርድ ራሱ ቁጥር ይላክልክ አንተ እዚሁ እንዳለክ ሚውት አድርገክ ደውለክ ገስት ላይ እንዳለ እሱ ሚውት አድርጎ እሱነቱን ኮንፈርም አድርግ ከዛም በኋላ ነው እርግጠኛ መሆን የምችለው ገባ ካለ ማሜ ፎሎ ካረኩ ቆይቻለሁ አልመለስክልኝም አንዴ መልስልኝና ቁጥሬ ልላክልህ ፕሊዝ በቃ አይ ኖ ነገሩ ገብቶኛል ፕሊዝ በእግዚአብሔር እሱ ጓደኛ ይክፈትልኝ ጓደኛ የሚውት አንሰማ ማሜ አንሳልኝ እሱ ማሜ ይሄ ነገር ይሄን እንደሚያስጨንቁና አቃለሁ በዚህ ጋር ያኒ እንደ ይሄንን ተናገሩ ይሄን ተናገሩ እንደሚሉ ይሄን ነገር ማውራት በዚህ ጭራሽ አልፈለግንም ነበር
ተማም እኛን አገኛችሁ ወንድሜ። የመጀመሪያ ዝግጁነት እንደሚያደርጉበት እርግጠኛ ነኝ። እነዛ ሰዎች መርዝ ናቸው የታወቀ ዛሬ በዚህ እናደርጋለን ነገ እንደዚህ ይደረጋል ሲል እነሱ እኮ እየሰሙ ነው፣ ከስር እያዳመጡ ነው ያሉት። እሺ ማሜ ለምን መረጃውን እኛ እዚህ ላይ ባወራን ቁጥር እነሱ እኮ ለምን በውስጥ አንተናገሩ? ታዲያ ለምንድን ነው መረጃ ለንግባ ብላችሁ በዚህ ምትመጡት? የለም ባለፈውም ግሩፕ ላይ አንተ ራስህ በዋትስአፕ እኔን አውርደኝና መልሰህ ግባ። አቡ መልሽው፣ እኔ ልውረድ። ቆይ እንትና በኮብራው ቦታ ግባ፣ በኮብራው ቦታ ይግባ አይደል? ቆይማ ሀቡ በዚህ መናገር አንፈልግም ትላላችሁ። ኦኬ በውስጥ ዋትስአፕ ቁጥር አላችሁ። ለምን በውስጥ አላካችሁም ታዲያ? ቁጥር ሲጠየቁ ደግሞ ምን አሉ መሰለክ? ብሌክስ አረ ሲኛው አለው አይደል እንዴ? ብራዘር አዳም ብሬክስ እባክህ ልመልስልህ። ብሬክስ እባክህ ልትረዳ